እንዳልቆየው ተስፋለኝ። አዎ አንተ ማን ነህ? ወይዘሮ ሙርዚናንስ እንዴት መንከባከብ ጀመርክ? እኔ የወይዘሮ ሶኒያ ልጅ ነኝ። ሶኒያ? አዎ የወይዘሮ ዛራ ጓደኛ ሶኒያ። ወይ ደስ ይላል። ቤተሰብ ነህ ታዲያ? እና በምን አጋጣሚ ወደዚህ መጣ? አዎ ያው በዛራ በኩል። አንቺስ? ልጄ አልተኛህም እንዴ? አዎ እናቴ። እመቤት ሙርዚና እንዴት ናት? ምንም አትልም እማዬ፣ ግን ደግሞ ከቀን ወደ ቀን በጣም እያሳዘነች ነው። አዎ የኔ ልጅ ከባድ ሁኔታ ላይ ናት። ግን ደግሞ እማዬ እንደማስበው ከሆነ ዝም ብለን እንደዚህ ልትሆን አትችልም። እንዴት? አይ እማዬ፣ ብዙ ጊዜ እንደዚህ አይነት በሽታዎች በመድኃኒት የሚመጡ ናቸው። ብቻ ግን ደህና ሆና ያምነንን ልብ አልፎ ባየው። እንዳልከው ይሁን። ደግሞ እዚህ ቤት ያለው ግንኙነት ከሁሉም ጋር በመጠኑ ይሁን። ለምን? ምክንያቱም ብዙ ልብስ የለበሱ ብዙ የተለያዩ ባህሎች ናቸው ያሉት። አይ እማዬ፣ እንኳን እዚህ ትልቅ ቤት ውስጥ ይቀርና እኮ ትንሿ የኛ ቤት ራሱ ብዙ ባህል ነው ያለው። አዎ የኔ ልጅ፣ ግን እኮ ደግሞ አንተ እንድትከፋብኝ አልፈልግም ልጄ። አንተ ነህ እኮ ብርታቴ። እናቴ፣ ምናልባት እኮ አንቺ ባትኖሪ ኖሮ እንደዚህ የተሻለ ቦታ አልቆመም ነበር። የኔ ልጅ፣ ስራህን አርፈ ሰርተህ እንደዚህ አይነት ቤት ገዝተህ እኔና ውድ ዛህራ እንደምታስደስተን ተስፋ አደርጋለሁ። እምነትሽ እውን እንዲሆን አደርጋለሁ። የኔ ልጅ እናቱም አቅመ ደካማ ነበሩ። እማማ ከድጃ ለጀነት ይበላቸው ዛሬ በሕይወት የሉም። ከትምህርት ቤት መልስ በሶላት ሰዓት መስጊድ ሊሰግዱ የሚገቡ ሰዎችን ጫማ በመጠበቅና በመጥረግ ነበር ራሱንም እናቱንም የሚያስተዳድረው። አፍራህን እንዳፈቀራት የነገረኝ በሐሳብ መንምኖ ሳር ካከለ በኋላ ነው። ሲጀመር አላሚን ዝምተኛ ልጅ ነው። አይናገር አይጋገር። አንድ ቀን ታዲያ እኛ ቤት ሄደን ሳለ እናቴ በጣም ነው አላሚንን የምትወደው። አላሚን አለችው። ስትጠራው እንደዚህ ነው። አቤት አለ። ትምህርት ከበደህ እንዴ አለችው በሐዘን እያየችው። አይ ታዲያ ምን ነው ጭዋልክ? እስቲ አቡቹ ጋር ይችን ብሉ ብላ እንጀራ እየጋገረች ስለነበር ትኩስ እንጀራ ላይ በርበሬ ነስነሳ ቅቤ ልቅልቃ ሰጠችን።
እኔ ላጥላጥ ሳደርገው አላሚን የእንጀራውን አይኖች የሚቆጥር እስኪመስለኝ እንጀራውን በትኩረት እያየ በሐሳብ ጭልጥ አለ። አላሚንን በትኩረት ያየሁት ከዚህ ቀን በኋላ ነበር። እውነትም ጭንቅላቱ ብቻ ቀርቶ ነበር። አንተ ምን ሆነህ ነው? ወስፌ መሰልክ እኮ አልኩት። እውነቴን ነው፣ ገርሞኝ ነበር። ሰው ሲከሳ አናቱ እንዲቋጥኝ ያክላል እንዴ? በስማ አቡቹ ለማንም አትናገርም? የሆነ ሚስጥር ልንገር? አልናገርም። ማርያምን በል። ማርያምን ሂድ ወደዛ። እኔ ሚስጥራችንን ለሰው ተናግሬ ያውቃለሁ? ተቆጣሁ። እሱማ አታውቅም። ይሄ ግን ሚስጥር አይደለም። እና ምንድነው? ሚስጥር ነው አለኝ እየፈራ። ምስኪን። ምን መሰለ? አፍራህን እያት ይለኛል። ማታ ማታ ዝም ብላ ትዝ ትለኛለች። አርብ ሲመጣ በጣም ነው የሚጨንቀኝ። ቅዳሜ ሰፈሯ ሄዳለሁ ግን አላያትም። ቅዳሜና እሑድ ግን የት ነው የምትቀመጠው? የሆነ ሌላ ዓለም የምትኖር ነው የሚመስለኝ። ሰፈሯን ማየት ደስ ይለኛል። ቅዳሜ ከናፍራ ቤት ፊት ለፊት ያለው ከረምቡላ የሚጫወቱበት ቤት ገብቼ እቆምና ከሩቅ ቤታቸውን አያዋል። አንዳንዴ አባቷ ቀስ እያሉ እየተራመዱ በር ላይ ይንጎራደዳሉ። አባቷን ሳያቸው ዘመዴ ይመስሉኛል። አፍራ ግን ትናፍቀኛለች። እስከ ማታ እዛው ቆሜ ጠብቃታለሁ። ሌላ ቤት አላችሁ መሰለኝ። አትወጣም። ቁርስም ምሳም አልበላም። እዛው እላለሁ። እሑድ ከረምቡላ ቤት ስለሚዘጋ የምቆምበት ግራ ይገባኛል። ድንገት ብትወጣና ብታየኝስ ብዬ ፈራለሁ። በቃ ዝም ብዬ በመንገዱ እመላለሳለሁ። ግን አላያትም። ትናፍቀኛለች። ሲናገር ድምፁ በፍርሃትና ጭንቀት ይርገበገባል። ፍቅር ይዞ እንዳይሆን። ፍቅር አይደለም ባክህ። እና ምንድነው? እኔ እንጃ። ፍቅር ነው መሰለኝ። በቃ ከዛ ቀን ጀምሮ ወሬው ሁሉ አፍራ ሆነች። አቡቹ ቅድም ማት ስንማር አፍራ ያንን ከባድ ጥያቄ ስትመልሰው አልገረመህም? ይለኛል። አልመለሰችውም እኮ ተሳስታለች። ባክህ ቲቸር ራሳቸው ናቸው የተሳሳቱት ይለኛል ኮስተር ብሎ። አፍራ የማት ስሊቅ፣ አፍራ የውበት ጥግ። የውበቱ እንኳን እውነት ነው። አፍራ ስታድግ ሳይንቲስት እንደምትሆን ሁሉ አላሚን ይተነብይልኛል። ወይኔ ፍቅር! በተደጋጋሚ ስለ አፍራ ከመስማቴ ብዛት አፍራህን እኔም ላፈቅራት ምንም አልቀረኝም። እውነቱን ለመናገር የዛን ጊዜ ክላስ ውስጥ ከነበርነው 30 ምናምን ወንዶች 10 ምናምኑ በአፍራ ፍቅር የተለከፈ ነበር። ሂሳብ አስተማሪያችን ጭምር። መቼም ሂሳብ አስተማሪያችን እያካፈሉም እየደመሩም እየቀነሱም እያባዙም ሳያስቧት አይቀሩም። አንዳንዴ ብዙዝ ብለው መላጣቸው ላይ ላብ ፊጭ ፊጭ እያለ ሲመለከቷት ያሳዝኑኝ ነበር። ወይኔ ምነው ያችን አመዳም አግብቼ 5 ልጅ ባልወለድኩ ኖሮ እያሉ በሚስታቸው የሚቆጩ ነው የሚመስለኝ። እኔና አላሚን ወደ ቤት ስንሄድ አፍራህና ጓደኞቿን ከሩቅ በቀስታ ተከትለን ነው። አንድ ቀን ታዲያ አፍራህ ማስቲካ ገዝታ፣ ባናና ማስቲካ፣ ልጣጩን ጥላው ወደ ጓደኞቿ ተቀላቀለች። እኛ የማስቲካውን ልጣጭ የጣለችበት ቦታ ስንደርስ አላሚን ተስገብግቦ ቢጫውን የማስቲካ መሸፈኛ ወረቀት አነሳው። የሆነ ከባድ ቅርስ ወድቆ ያገኘ ነበር የሚመስለው። ለራሴ ማመን እስከሚያቅተኝ ለ2 ዓመት አካባቢ የማስቲካውን ልጣጭ በክብር በታላቅ ክብር አስቀምጦት ነበር። ለእርሱ ብቻ በሚታይ ስውር ቀለም የአፍራህ ምስል የታተመበት እስኪመስለኝ። አላሚን እንዲሁ ሲሰቃይ ክረምት ገባ። አፍራህን ለ2 ወራት መለየት ለአልአሚን የቁም ሞት ነበር። ሱስ ሆናበታለች። አፍራህ ዓለሙን ሁላ ጨላልማ በነፍሱ ሰማይ ብቻዋን የደመቀች ኮከብ ነበረች። ቢሆንም እንደለመደው በዝናብ ሳይቀር ከረምቡላ ቤት እየሄደ
እዛው ቆሞ አፍራህን ስትወጣ ለማየት ይጣጣር ነበር። ለ15 ቀናት ጠብቆ አላያትም። ሊያብድ ሆነ። ታዲያ በመሃሉ በጣም የምንወዳቸው ሼህ ያሲን የሚባሉ ሰውዬ መንገድ ላይ ያገኙኝ። የአልአሚን ቁርአን አስቀሪ ናቸው። አቡቹ ደህና ዋልክ? ደህና ዋሉ ሻሃችን። አልሐምዱሊላህ። ናስቲ ወዲህ የማወጋህ ጉዳይ አለኝ አሉና ከመንገዱ ወደ ዳር ወስደው እንዲህ አሉኝ። ጓደኛህ አልአሚን ምን ነክቶት ነው ልጄ? ከቀልቡም አይደለም። ቁርአን ቤትም መምጣት ካቆመ ስንት ጊዜው። ተበላሽቷል ይሄ ልጅ። ጭራሽ ዛሬ እዛ ቁማር የሚጫወቱበት ቤት ቆሞ አየሁት። ጓደኛው ነህ አትመክረውም? ኧረ ቀልቡ ደረቀ ብለው ነገሩኝ። ለአልአሚን አዘንኩ። ማን ያውቃል የልጁን ጉዳት። የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች በዋልንበት ፈረጁን። አልአሚን አንድ ቀን እየተጣደፈ ቤት መጣ። ከመቸኮሉ ብዛት ድመታችንን በሩ ስር እንደተኛች ጅራቷን ረግጦ ካቅማ በላይ አስጮሃት። አቡቱ አይገርምም? የናፍራ ቤት ለካ በሩኔ በመቆምበት በኩል አይደለም፣ ከኋላ በኩል በዘይቱ ቤቱ ጋር ነው። በዛ በኩል ነው የምትወጣው። ተሸውጄ አለኝ። ሲያወራ በደስታ ፊቱ በርቶ ነበር። ዛሬ በአጋጣሚ በታች በኩል ሲሄድ ከናታ ጋር ሆና ፊት ለፊት እንደዚህና እንደዛ በቃ ተያየን። ወላሂ አቡቹ ግጥምጥም ነው ያለው። አውዝ ቢላሂ ልሮጥ ነበር አለና ፍርፍር ብሎ ሳቀ። ድንገት ተነስቶ ቆመና ደግሞ እስኪ እንዲሆኜ እኮ ነው ያየችኝ፣ እደብራለሁ እንዴ አለኝ። ሁለት እጆቹን ግራና ቀኝ እንደ ክንፍ ዘርግቶ አንዴ እኔን አንዴ ራሱን ቁልቁል እየተመለከተ አሳዘነኝ። የአፍራህን ቅንጡ አለባበስና የአልአሚንን የተንሻፈፈ ሸራ ጫማ፣ ያረጀችና የወየበች ቪ ቅርጽ ቲሸርት በውስጤ እያሰብ ኧረ አይደብርም አልኩት። እንደ ሕፃን እየተፍነከነከ መጥቶ አጠገቤ ኩርምት ብሎ ተቀመጠ። አይገርምም? ከናታ ጋር ሆና በቃ እንደዚህና እንደዛ ፊት ለፊት እንዴት አምሮባታል አቡቹ ብታያት። ወላሂ ያች የምታውቃት አፍራ አይደለችም። በቃ እንደዚህና እንደዛ እኮ ነው። እጆቹ ይንቀጠቀጣሉ። አይኖቹ የደስታ፣ የሐዘን፣ የሐፍረት፣ የምኞት ብርሃን ይረጫሉ። ፊቱ ላይ ደስታ እንዳረበበበት ልሸኘው ወጣሁ። ልንለያይ ስንል አቡቹ 2 ብር አለህ እንዴ አለኝ እየፈራ። አልአሚን እንኳን ደፍሮ ብር መጠየቅ ያሰውን ደብተሩን እንኳን መልሱልኝ ለማለት የሚፈራ ልጅ ነበር። ብር ስላልያዝኩ ወደ ቤት ተመልሰን ከእናቴ ተቀብዬ ሰጣሁት። ደስ ብሎት ሄደ። ቆይቼ ስሰማ በአዲሱ የናፍራህ በር በኩል አንድ ሻይ ቤት አለች። ሻይ 50 ሳንቲም ነው። በሰጠሁት ብር ሻይ ያዘዘ ቁጭ ብሎ አፍራህን ሲጠብቅ ነበር። 4ቱንም ቀን ግን አላያትም። እናም ከረምቡላ ቤት አካባቢ ያገኘውን የናፍራህን ሰፈር ልጅ ጠይቆ አፍራህ አዲስ አበባ ለእረፍት እንደሄደችና ትምህርት ሲያልቅ እንደምትመጣ አረዳው። ቅስሙ ተሰበረ። ቢሆንም ናፍራህ ሰፈር መሄድ አላቆመም። በየቀኑ ያንን ሰፈር ሳይረግጥ አይውልም። ሸርፍ ተራ፣ ትርምሱ፣ ግርግሩ፣ ጫተራው፣ መኪናው የደሴ አንደኛ ቀውጢ ሰፈር። የሁሉ ግርግር ግን ከአፍራህ አይበልጥም። አፍራህ ብቻዋን የአንድ ትምህርት ቤት ወንዶች ነፍስ የተደረደረባት ገበያ አይደለች እንዴ? እሷ ከሌለች ለምን ትሄዳለህ እለዋለሁ። እኔ እንጃ ነው መልሱ። ያሳዝነኛል። አንድ ቀን ደግሞ ቤት መጣና አቡቹ ስራ ልጀምር ነው አለኝ በደስታ ፍንክንክ ብሎ። የምን ስራ አልኩት። አይሱዙ መኪና ላይ ረዳትነት። ትቀልዳለህ? ወላሂ እውነቴን ነው። ከአዲስ አበባ ደስ የሚመላለስ አይሱዙ ላይ ስራ ልጀምር ነው።
እናቴንም ነግሬያት አሳምኛታለሁ። መኪናው ቅዳሜ ወደ አዲስ አበባ ይወጣል። አብሬው ሄዳለሁ። ብታይ ቀላል እኮ ነው ስራው። ፊቱ ላይ ተስፋ ይንቀለቀላል። በቀጫጭን እጆቹ ሸራ ሲጎትት የጎማ ብሎን ሲያጠብቅ አሰብኩት። አልአሚን ትንታጉ ተማሪ። ይሄ ፍቅር የሚሉት ነገር ግን ምን አይነት ልክፍት ነው በእግዚአብሔር። አልአሚን ገና በመጀመሪያው ጉዞ ከመኪና ላይ ሲወርድ ወድቆ ግንባሩ ተፈንክቶና ክንዱ ተላልጦ መጣ። ሰው ሁሉ እንኳን አላህ ተረፈ እያላዘነለት። እንዲህ ካልተላላጡና ካልተፈነከቱ የልብን ስብራት የመንፈስን መድቀቅ አይቶ የሚያስታምም የለም መቼም። እንዲህ አለኝ አሮጌ ፍራሹ ላይ እንደተኛ። አንተ አፍራ ያንን ሁሉ መንገድ አልፋ ነው አዲስ አበባ ሄደችው? እነዛን ተራራዎች አይታቸዋለች? ያንን ገደል እያየች ፈርታለች? ደብረ ሲና ምሳ በልታለች? ቆሎም ገዝታ ሊሆን ይችላል። እዛ ጨለማ ዋሻ ውስጥ ስትገባ በፍርሃት ተንቀጥቅጣም ይሆናል እኮ። ኡፍ አንጀቴን በላው። ከላይ እንደ ዕቃ ተጭኖ አፍራ ባለፈችበት መንገድ በማለፉ ምናባዊ ዳናዋን ተከትሎ ሲነጉድ ታየኝ። ምስኪን አልአሚን። ቀስ በቀስ አልአሚን ነገሮች ሁሉ ተቀላቀሉበት። አንድ ቀን ትምህርት ቤት ሄደና ጭር ያለው በር ላይ ያገኛቸውን የትምህርት ቤታችንን ጥበቃ ጋሽ ደምሴን ትምህርት መቼ ነው የሚጀምረው አላቸው። ምን አውቄ ብለህ ልጄ አሉት። ቀጠል አድርገውም የኔ ልጅ ኳስ ሲራገጥ ይውላል። አንተ ትምህርት ናፍቆህ የወለዱህ አባትና እናት ምንኛ ይኮሩ። እሰይ እሰይ ትቷቸው ወደ ቤት ተመለሰ። በቃ መረጋጋት አቃተው። ተወዛገበ። 8ኛ ክፍል በተመሳሳይ ለአፍራ ፍቅሩን ሳይነግራት በየቀኑ እያያት በዓይኖቹ ተስፋ ነፍሱን አፋፍቶ ኖረ። አንድ ቀን ለአፍራ ስጦታ ልሰጣት አሰብኩ አለኝ። ገረመኝ። ወይኔ ፍቅር ጉድለት አይገባው ድህነት እያልኩ ሳስብ አልአሚን አንድ 50 ብርና 3 10 ብሮች ከኪሱ አውጥቶ አሳየኝ። ከየት አመጣኸው? ለረመዳን መስጊድ ጫማ ጠርጌ ያጠራቀምኩት ነው እና ለአፍራ ስጦታ ለመግዛት በድፍን ደሴ ስጦታ መሸጫ ቤት ዞርን። ለአፍራ የሚሆን ስጦታ ጠፋ። ለነገሩ ስጦታው ብቻ አይደለም የጠፋው፣ ስጦታ መስጫውንም ጠፋ። አሁንማ አፍራህን እኔም እንደ አልአሚን ሆነ እኮ ምፈራት። ይኸው ወደ 9ኛ ክፍል ስናልፍ አፍራ ወደቀች። አልአሚን ደግሞ እሷን ጥሎ ማለፉን ጠላት አድርጎ ጠመደው። ወይዘሮ ሲን ገባን። ያንን ሰማያዊ ዩኒፎርም ለብሰን የፒያሳ ደረጃ ላይ ተጀነንበት፣ ተኮፈስንበት። በተለይ ያኔ ሌላኛው ሃይስኩል ሆጤ ይባላል። እዛ ይማሩ የነበሩ ልጆች በእኛ ይቀኑ እንደነበረ ትዝ ይለኛል። በርግጥ ከዛ ቀይ ሹራባቸውና አረንጓዴ ካሽሚር ሱሪያቸው ጋር ሲተያይ እኛ የሲን ተማሪዎች አምባሳደር ነበር የምንመስለው። የዛሬን አያርገውና ስንኮፈስ ታዲያ ደረጃችንን እንደ ዶላር እንመነዝረዋለን። የወይዘሮ ሲን 9ኛ ክፍል የሆጤ 12ኛ ክፍል ጋር ሂሳቡ እኩል ነው እያልን እንደ ሹራባቸው ፊታቸው በብስጭት ይቀላል። ቢሆንም ምርጥ ጓደኞቻችን ነበሩ። እኔ ልክ ወደ 10ኛ ክፍል ሳልፍ ደሴን ለቀቅኩ። ውድ ጓደኛዬን ከነኑሮ ድቅስቃሱ ብቻውን ትቸው በቃ ከአልአሚን ጋር በዛው ተለያየን። ሁልጊዜም ትዝ ይለኝና ምን ሰይጣን እጄን እንደሚይዘው እንጃ ስልክ እንኳን አልደውልለትም። በቃ ተለያይተን ቀረን። ሲቆይ ትዝታውም ራሱ ደበዘዘ። በራሴ የህይወት አዙሪት በራሴ ጓደኞች ተከብቤ አልአሚን ምርጡን ጓደኛዬን ከነመኖሩም ረሳሁት። ሰው ወረተኛ ነው። ወደ ደሴ የተመለስኩት ከ10 ዓመት በኋላ ነበር። የጓደኝነት መንፈሱ ከተማው መግቢያ በር ላይ ቆሞ የጠበቀኝ ይመስል ገና ሸዋ በር ስደርስ
አልአሚን ከነናፍቆቱ አእምሮዬን ሞላው። በቀጣዩ ቀን እና አልአሚን ቤት ሲሄድ እናቱ እንደሞቱ አልአሚንም የአይሱዙ ረዳት እንደሆነና ሸርፍ ተራ አካባቢ እንደማይጠፋ አንዲት ልጅ ነገረችኝ። የት ነው የማውቀው ብላ በትኩረት እየተመለከተችኝ። ድሮ አውቃታለሁ። የና አልአሚን ጎረቤት ነበረች። ሸርፍ ተራ ሄድኩ። ትርምሱ ብሶበታል። አዳዲስ ሕንጻዎች ወረውታል። ጣሊያን በሰራው ጅብሩክ በሚባለው የገበያ አዳራሽ ውስጥ ለውስጥ ብዙ አይሱዙ መኪኖች የተደረደሩበት መንገድ ላይ አንዲት ትንሽ ሻይ ቤት በረንዳ ስደርስ ብዙ ወጣቶች ተሰብስበው ጫት እየቃሙ ሞቅ ያለ ወግ ይዘዋል። ጠጋ ብዬ አንዱን አልአሚን የሚባል ልጅ ያውቅ እንደሆነ ጠየቅኩት። ፊት ለፊት ያለ ሌላ ሻይ ቤት ጠቆመኝና ወደዛው አቀናሁ። አልአሚንን አየሁት። ጫቱን በግራ እጁ እንደያዘ በጩኸት ተቀበለኝ። እኔ አላምንም አቡቹ እንዳትሆን እኔ አላምንም። ያአላህ ተቃቀፍን። አልአሚን እንደዛው ክስት እንዳለ ነው። ጥርሱ በጫት በልዟል። ሲያየኝ ትንሽ ተሳቀቀ። ትከሻና ትከሻዬን ይዞ ራቅ አድርጎ ያየኝና ያአላህ ብሎ እንደገና አቅፎ ይስመኛል። ተያይዘን እዛው ጅብሩክ ፎቅ ላይ ወዳለ ካፌ ገባን። እንዴት ነህ አሚ? ስጠራው እንደዛ ነበር። አልহামዱሊላህ ደህና ነህ አቡቹ? ማሻአላህ አምሮብሃል አለኝ። ትከሻዬን በቀኙ ቸብ እያደረገ እኔ ስላማረብኝ ብቻ አቤት ፊቱ ላይ የነበረው ደስታ። እኔም እንደዛው ሳልሆን አልቀረውም። የኔ ግን ስላገኘሁት ነበር። ምሳ እየበላን የባጢ ቆጡን አወራን። አልአሚን ትምህርቱን ከ10ኛ ክፍል አቋርጧል። እናቱን ለማስታመም ነበር ያቋረጠው። እናቱ አልተረፉም። ከዛ በኋላ መቀጠል አልፈለገም። እዛው ሸርፍ ተራ የደለላ ሥራ እየሰራ ረዳትነትም እየሞከረ ቀልጦ ቀረ። ያ ፈጣንና አስገራሚ አእምሮ የነበረው አልአሚን በቃ ይሄው ሆነ ጣፋንታው። እየፈራሁ የማይቀረውን ጥያቄ አስከተልኩ። እኔ እምልህ አፍራህስ አለች? ዝም አለ አልአሚን። እናም ቅሬታ የተቀላቀለ ፈገግታውን እያሳየኝ አልহামዱሊላህ 2 ቆንጆ ልጆች ወልዳለች፣ እንዴት ያማምራሉ መሰለ አለኝ። ግራ ገባኝ። ግራ መጋባቴን አይቶ ካለንበት ፎቅ ላይ አሻግሮ ጫፉ የሚታይ ፎቅ በእጁ በያዛት የጫት እንጨት እየጠቆመኝ የነሱ ነው፣ አንድ ሀብታም አግብታ ይሄንን ፎቅ ሰርተው እየኖሩ ነው፣ ከስር ያለው ትልቅ ሱቅ የሷ ነው፣ ሁልጊዜ አያታለሁ፣ ወላሂ አምሮባታል አለኝ። ከነቅሬታ ፈገግታዋ ቀረቀረ። ከረጅም ዝምታ በኋላ የምግብ ጠረጴዛው ላስቲክ ላይ እምባው ጠብ ሲላየሁት አቅፌ ወደ ራሴ አስጠጋሁት። ከልብ ያዝኜ ነበር። እናም በቅፌ ያለ ድምፁን ቀንሶ እንዲህ አለ፣ አልহামዱሊላህ አፍራህ ደህና ናት፣ አያታለሁ ዛሬም። በህይወት አንድ ጥግ። ትላንትና እሁድ እነ ሮዛ ቤት አንድ ሰውዬ መጣና በሩን አንኳኳ። እኔ ሮዛና የሮዛ እናት ተመስጠን ፊልም እያየን ነበር። ሮዛ አብሮ አደግ ጎረቤቴ ናት። አስቴር ደግሞ እናቷ። ለኔም እናቴ ማለት ነች። የኔና የሮዛ ፍቅር ለብቻው ነው። ከሕፃንነታችን ጀምሮ ንጹህ የሆነ ምንም ጾታዊ ክጃሎት ውል ያላለበት ፍቅር እንዳለን አገር መንደሩ ምስክር ነው። እህቴ ሮዚ ነው የምላት። ታዲያ ዩኒቨርሲቲ ቆይታ ለረፍት መምጣቷ ነበር። የሚገርመው እናቴና የሮዛ እናት አስቴር የመረረ ጥል ያላቸው ኩርፈኞች ናቸው። ግን እኔም የነ ሮዛ ቤት ሮዛም የኛ ቤት ልጆች ነን። ስለ እናቴ አስቴር ፊት ከተነሳ ውይ የሷን ነገር አታንሳብኝ፣ ጋኔል ምን ያረጋል እንዳንተ አይነት መልአክ ወለደች ትለኛለች። እናቴን ለኔ ታማልኛለች።
ሰው አይደለችም እኮ ትላታለች ደጋግማ። በእናቴ የመጣብኝን ሰው ይቅር ብዬ አላውቅም። አስቱ ግን ስትረግማት እንኳ ምርቃት የሚመስለኝ ለምን እንደሆነ እንጃ። ሮዛኛ ቤት ስትመጣ ደግሞ እናቴ በተራዋ ለሮዛ ስለ እናቷ ክፋት ጋኔልነት ትነግራታለች። እናትሽ ምን እናት ናት? እችቴ የሰይጣን ቁራጭ ከጥላዋ የተጣላች፣ እኔ ለሷ እንዲህ አልነበርኩም እያለች። እኔና ሮዚ እናቶቻችንን ረስተን እብድ ያለ ጓደኝነታችንን ቀጥለን አለን። የሮዚ አባት በሕይወት የሉም። ችግር የለም አባባ እንካፈላለን ትላለች። አንዳንድ ቀን ስንቃለድ አባባ የምትለው የኔን አባት ነው። እናቶቻችን አባባን እንዳይካፈሉ ብቻ እላታለሁ ለሮዚ። ባለጌ ስድ ብላ ትግል ትጀምረኛለች። ቀይ ፊቷ በአፍረት ይቀላል። ሮዛ ቆንጆ ናት። ግን ምኗ ነው ቆንጆ ቢባል አላውቅም። እንዲሁ ጠቅላላ አድርገው ሲመለከቷት በጣም ቆንጆ፣ የምታሳሳ፣ ኑሮ ምችት ያላት ልጅ ነች። አንዳንዴ ሰውን ስንወድ ፍቅራችን የወደድነው ሰው ላይ ጎዶሎን ሞልቶ ያሳየናል መሰል። ሮዛ ለኔ ጉድለት የላትም። አዎ ፍቅር በራሱ ሰልካካ አፍንጫ፣ ሐር ጸጉር፣ አሎሎ አይን፣ መቃ ቁመት፣ በረዶ ጥርስ፣ እንደ ቲማቲም የቀላ ከንፈር ሳይሆን አይቀርም። ለነገሩ ሮዚን የሚጠይቃት ጎረምሳ ብዛትም ለሳቢነቷ ተጨማሪ ምስክር ነው። ሮዛን የጠየቁትን ጎረምሶች እኔና ሮዚ የዕለት ውሎ መመዝገቢያችን ላይ እንመዘግብ ነበር። የሚገርመው ዲያሪያችን አንድ ነበረች፣ ሁለታችንም ውሏችንን የምንመዘግብባት። ለሮዛ የሚላክ የፍቅር ደብዳቤን አብረን ነው የምናነበው። እኔም ለሴት የምልከውን አብረን ጽፈን እናውቃለን። ታዲያ ሮዛ ብትሞት ለፍቅር አትሸነፍም። ትምህርቷ ላይ አትደራደርም። ልቧ የገባም ወንድ የለም። ወንዶች ጅል ይመስሉኛል ትላለች በተደጋጋሚ። አባቷ እናቷ ላይ ያደረሰው በደል ሁሉ ነፍሱን ይማረውና መጥፎ ጠባሳ ጥሎባታል። አባቷ ሲበዛ መልከ መልካም ሽቅርቅር ሰው ነበር። በዛ ላይ አይጠጣ አያጨስ፣ በጊዜ ነው ቤቱ የሚገባው። በጊዜ ገብቶ ታዲያ ዋና ስራው እናቷን አስቴርን መደብደብ ነበር። እነ ሮዚ ቤት አባቷ ካመሸ ደስታ ነበር። አንዴ የአስቴርን ጥርሷን ሁሉ አውልቆ ወርቅ ጥርስ አስተክሎላታል። ሮዛ ልብ ውስጥ የነበረውን ወንድ የመሻት ተፈጥሯዊ ስሜት ግን ነቅሎ ባዶውን ትቶታል። አሁንም ነፍሱን ይማረውና የሚምረው እንኳን አይመስለኝም። እና ትላንትና እሁድ እነ ሮዛ ቤት አንድ ሰውዬ መጣና በሩን አንኳኳ። ቡና ተፈልቶ ተመስጠን ፊልም እያየን ነበር። እንዳጋጣሚ ለበሩ የምቀርበው እኔ ስለነበርኩ ተነስቼ በሩን ከፈትኩ። ከተወለደ ጀምሮ ዛሬ ገና የዘነጠ የሚመስል ሙሉ ግራጫ ልብስ የለበሰ ቀጫጫና ረጅም ሰውዬ በሩ ላይ እየተሽቆጠቆጠ ቆሟል። ሰውየው ሙሉ ልብስ ቢለብስም ለምን እንደሆነ እንጃ ሙሉ ልብስ የለበሰ አይመስልም። መቼም ሕይወት በሰዎች አይን ፊት ስታጎልህ እንኳን ሙሉ ልብስ ሙሉ ብርጌድ አሰልፈ ብትመጣ ግርማ ሞገስ የሚባል ነገር አይጠጋህም። ቅልል ትላለህ፣ ቀትረ ቀላል ትሆናለህ። ሰላም አልኩት። እየተሽቆጠቆጠና ዳማከሴ እንደሚያሽ ሰው እጆቹን እርስ በርስ እያፋተገ ሰላምታዬን ከወገቡ ጎብጦ መለሰልኝ። ከርዝመቱና ከእንቅስቃሴው ፍጥነት የተነሳ ለሰላምታ ከወገቡ ሲታጠፍ ከላይ ተምዘግዝጎ የመጣ የሆነ ወገቡ ላይ ተሰብሮ የሚወድቅ ባህር ዛፍ ነበር የሚመስለው። ይሄ የነ ሮዛ ቤት ነው አይደል? አለና ራሱ መልሱን መለሰው። አዎን ነው፣ አውቀዋለሁ። አነጋገሩ የሚርበተበትና ካፉ የሚወጡት ቃላት በጠባብ በር እንደሚወጣ ብዙ ሕዝብ የሚገፋፉና የሚተሻሹ ይመስላሉ። ዝም ብዬ ስመለከተው የሮዛ እናት ይኖራሉ ወይም አባቷ አለና መልሶ ለራሱ አውቃለሁ አባቷ እንኳን በሕይወት የሉም፣ ግን እናቷ ተርበተበተ። እናቷ አለች አልኩት። ልግባ
ሲል ገነት በር ላይ የቆምኩ መልአክ የሆንኩኝ እስኪመስለኝ ወደ ቤቱ ውስጥ በጉጉት አይኖቹን ልኮ ለማየት እየሞከረ ለመነኝ። ግባ ብዬ በሩን ለቀኩለት። ገባ። አረማመዱ የሆነ የሚጮህ አይነት ነው። የሚራመድ ሳይሆን በአንድ እግሩ ብቻ የሚዘል አይነት ላይታች ያረገርጋል። እድሜው 35 ቢሆነው ነው። የሮዛን እናት በሁለት እጁ ሰላም ብሎ ወደ ሮዛ ዞረ። እርሷንም በሁለት እጁ ሰላም አላት። ሲመለስ የኔን እግር ረገጠና ተንገዳግዶ ጠረጴዛው ጫፍ ላይ ተቀምጦ የነበረውን ባዶ ሲኒ ከነበለው። ሲኒው ስር ቀርቶ የነበረው የረጋ የቡና ዝቃጭ ምንጣፉ ላይ ጥቁር ደም መስሎ ተረጨ። ይሄ ሰው መርዶ ይዞ ነው እንደ የመጣው? ምን ያደናብረዋል? ከአስቱ ፊት ለፊት ተቀመጠ። ሁላችንም ምን እንደሚል ለመስማት አይን አይኑን እናየው ጀመር። ሰላም ነው ታዲያ እትዬ አስቴር አለ። እግዚአብሔር ይመስገን ደህና ነኝ። ፊቷ ላይ የት ይሆን የሚያውቀኝ የሚል ግርታ ይታያል። በፈገግታ ልትሸፍነው ብትሞክርም አልተሳካላት። ልጆች ሰላም ናቸው? ማለቴ ልጆት? አዎ አንድ ልጅ ብቻ ነች ያለችው አለ ወደ ሮዛ አየት አድርጎ መልሶ እየተሽቆጠቆጠ። ወደሚያፍተለትለው መዳፉ አቀረቀረ። ላቡ ቅንድቡ ላይ ችፍ ብሎ በግልጽ ይታያል ሲጨነቅ። ደግሞ ያጠናውን ነበር የሚናገረው፣ ያስታውቃል። ላቡን በመዳፉ አንድ የሞዠቀውና መዳፉን አየት አድርጎ በኮቱ እጅጌ እንደገና ግንባሩን ጠረገው። ደህና ናት አለች አስቱ። እናም ኮስተር ብላየችኝ። ትከሻዬን በቀስታ ወደ ላይ ሰበኩት። ያየችኝ ማን ነው ማለቷ ሲሆን እኔም በትከሻዬ ምላስ እኔ እንጃ አልኳት። ለትንሽ ደቂቃ እንግዳውም አቀርቅሮ እኛም እንግዳው ላይ አፍጥጠን እንደቆየን እንግዳው ተናገረ። አንተ አብርሃም ነህ፣ እዚህ ጎረቤት ያለኸው ልጅ አይደለህም እንዴ?